በትንሹም ቢሆን ልነግራችሁ ነው የመጣሁት። የዛሬ ዓመት በዚህ ሰዓት መጥቼ ነበርና ወንድሞቼ በስራ ማጣት ምናምን የያዙት ነገር ሁሉ አይበረክትም፣ በቃ በብዙ ነገር ሲሰቃዩ ነበርና በአጋጣሚ ጓደኛዬ ነች እንደዚህ እንሂድ ብላ አመጣችኝ እና እዚህ መጥቼ በስርዓት ራሱ አልጸለይኩም ለዘብር። በቃ ወንድሞቼን አንተ ችግሩን ፍታልኝ ብዬ ነገርኩት እና አዲስ አበባ ስመለስ በ3 ቀን ነው ሁሉም በቃ የተባረከ ስራ ሰጠልኝ እና ከተባረከም በቃ በጣም በቃ ሃይሊ ፔድ አድርጓቸው በጣም ደስ የሚል ስራ ሰጠልኝ። ጊዜም አይፈጅም መልሱና ዘብርን አመስግኑልኝ በጣም ያንቺስ ጥያቄ እዛው ነው ላንቺ አልጠየቅሽው? ለራሴ አልጠየቅኩም። እንዳመሰግንህ በአመቱ ጥራኝ ብዬው ነበር። በአመቱ ይሄው በተመሳሳይ ቀን በአመቱ ጠርቶኛል እንዳመሰግነው። እኔ ጋራ ነው የመጡት። የዛሬ አለች ጓደኛዋ ነፍሰ ጡር ናት። የ8 ወር ከምናምን ሆና ነው የመጣችው። አብረው መተው ነበረ። እሷ ደግሞ ወልዳ ደግሞ ታቅፋ መታለች። አያችሁ ብዙ ጊዜ እኔ ምን እላለሁ መሰላችሁ? ተቸግረን ልንመጣ እንችላለን። ተቸግረን ስንመጣ በመቅደሱ ጠዋት በመቅደሱ ገብታችሁ እንደ ራሔል ያነባ እና ያለቀሰ እንባውንም በመጋረጃው የጠረገ ሰው ቤታችሁ ሳትደርሱ መልሱን ታገኙታላችሁ። እየሰማችሁን አይደል? አዎ፣ እንደ ራሔል ያነባ እንደ ራሔል ያለቀሰ ሰው እና በቅዱስ ገብርኤል መጋረጃ እንባችሁን ከጠረጋችሁ ውሎ አያድርም መልሳችሁ። ስትመጣ በንጹህ ልቧ መጣች። ለወንድሞቿ እንጀራ ሰጠልኝ ልትል። በእርግጥ የዚህ የክብሩ ባለቤት እሷ ተናጋሪ ብትሆንም ስራውን የሰጣቸው ለወንድሞቿ ነው አይደል? ክብሩን መተው መመስከር የነበረባቸው ግን እነሱ ነበሩ ነው አይደል? አተው እየተሰቃዩ ነበራ። አተው እየተንከራተቱ ነበር። በዚች በታናሽ እህታቸው መጣ ልመና እና ጸሎት እነሱ እንጀራን አግኝተዋል። መተው ግን ክብሩን መናገር ነበረባቸው። ለመሰላችሁ አንድ ሰው ታማሚው ህመሙ ሲያመው ወዴት ይሄዳል? ወደ ሐኪም ቤት አይደል? ሐኪሙ ጠይቆ መርምሮ በተለያየ የላብራቶሪ ምርመራ አግኝቶ ይሄ ነው በሽታ፣ ስለዚህ ይህንን መድኃኒት ውሰድ ይለዋል። ህመሙ ግን ምን እያደረገው እንደሆነ የሚያውቀው ማን? የህመሙ ባለቤት ነው አይደል? የተቸገሩት እነሱ ናቸው። መምጣት የነበረባቸው እነሱ ናቸው አይደል? አንዳንድ ጊዜ ደጁን ለመርገጥ አያችሁ ፈቃድ እንዴት እንደሚያስፈልግ። ለነሱ እንጀራ ለመነች፣ ለምስጋና ደግሞ መልሶ ያመጣት ራሷ ነው። ግን ምንድነው አንድ ያደረገልኝ ነገር በቃ በአመቱ አደራ ብየው ነበር፣ ጥራኝ ላመሰግን ብየው ነበረ። ምንም ሰዓቷም አልተቀየረችም። በተመሳሳይ ሰዓት በሰላም አድርሶኛል እና ዘብር ምንድነው በጣም ፈጣን ነው። ማመን ብቻ ነው በቃ የሚጠበቅባችሁ። ማመን ያደርግልኛል ብላችሁ ከመጣችሁ በቃ አዲስ አበባ እኔ እንደገባው ነው በቃ 3 ቀን ነውና ማመን ነው የሚጠበቅባችሁ። በጣም አመስግኑልኝ። ከፍ አድርጋችሁ አመስግኑ። ምስጋና የባህሪ ገንዘቡ ነው፣ አይከፈልበትም። በደንብ አመስግኑት። ነገር ግን ምን እያለቻችሁ ነው መሰላችሁ? ትንሽ ልጅ እምነት ያስፈልጋል። ቅድም አላልኳችሁ? አካላችን ብቻ ይምጣ ብያለሁ አላልኳችሁ? አካል ብቻ ቢመጣ ትርጉም የለውም። ልብ ነው። ልብን ከአይምሮ አይምሮን ከልብ ጋር አዋህደ የምንነግረውን ማወቅ መቻል አለብን። ብዙ ጊዜ ጫማው ልቀን ነግረነው ስንወጣ ጫማውን ስናጠልቅ የነገርነውን ራሱ የምንረሳ ሰዎች ነው። እውነት ነው አሰብ። ስለዚህ ይሄ ነገር እንደዚህ እንዳይበታተንብን በዙሪያችን እንዳልበሳ እያጓራ እንተጠላዳ ቢሉስ እያስቸገረን ነውና ይህንን አስወግድልኝ በሉት። እሷን የሰማ አምላክ ሁላችንንም ይስማል። አሜን። መድኃኔዓለም የራሔልን ጸሎትና ልመና ስለሚቆጥር እዚህ ድረስ መታችሁ ይሰማል። ልፋትን ያያል እግዚአብሔር ነው። እመኑ። ቀልል የምችለው ነገር እመኑ። ምንም አትጠራጠሩ፣ ያደርግላችኋል። ዘብር በቃ ለእኔ ያደርገልኝን ለእናንተ ያደርግላችሁ። አሜን። እሰይ በደንብ አመስግኑልኝ።